እሺ ሰላም ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛልኝ። በዛሬው ዕለት ይዤላችሁ የቀረብኩ ቪዲዮ ለየት ባለመልኩ ሚኒንጋቸውን የእንግሊዘኛ ወርዶችን ሚኒንጋቸውን አስቀምጬላችኋለሁ። እናንተ ቪዲዮውን እስከመጨረሻው በማየት እንዲሁም ደጋግማችሁ በማየት ትማሩበታላችሁ፣ ታውቁበታላችሁ በማለት ይህን ቪዲዮ አዘጋጅቼላችኋለሁ። እናንተ ቪዲዮውን እስከመጨረሻው አይታችሁ ተማሩበት ለማለት እወዳለሁ። ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለመላው ዓለም ተደራሽ እንዲሆንና መማር ያልቻሉ ዜጎቻችን መማር እንዲችሉ ለማለት እወዳለሁኝ። እናንተም በውስጥ መስመር ገብታችሁ መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ። ቀጥታ ወደ ትምህርቱ ገባለሁ። አብራችሁ ይቆዩ። እሺ እንግዲህ ከዚህ ጋር እንደምትመለከቱት እነዚህ የእንግሊዘኛ ወርዶች ናቸው። በዚህ በኩል ያሉት የእንግሊዘኛ ናቸው። እነዚህኞች ደግሞ የአማርኛ ቃላቶች ናቸው ወይም ደግሞ ሚኒንጎች ናቸው ማለት ነው። የዚህ ትርጓሜ እኛው በእንግሊዘኛ ወርድ በአማርኛ ምን ማለት እንደሆነ ፍቺውን ከዚሁ ጋር አስቀምጬላችኋለሁ። ተከታተሉኝ። አይ ማለት እኔ ማለት ነው። አይ ማለት እኔ ማለት ነው። ዩ ማለት አንተ፣ አንቺ ማለት ነው። ሂ ማለት እሱ ማለት ነው። እሱ። ሺ ማለት ደግሞ እሷ፣ እሷ። ሌላ ዊ ማለት እኛ ማለት ነው። ዘይ ማለት ኦኬ፣ ዘይ ማለት እነሱ። ኢዝ ማለት ነው። አር ማለት ደግሞ ናቸው፣ ነን ማለት ነው። ዘ ማለት ያ ማለት ነው። የተጠቀሰን ነገር ለመግለጽ ያገለግለናል። ሌላ ቱ ማለት ወደ ማለት ነው። ወደ ወይም ለ ማለት ነው። እሺ ኤንድ ደግሞ የእንግሊዘኛ ወርድ ኤንድ የምንለው እና ማለት ነው በአማርኛ። ኢት ማለት ደግሞ እሱ፣ እሷ፣ ለነገሮች ለነገር ነው የምንጠቀምበት። ይህ ነገር ይህን ኢት የምንለውን ለነገሮች ነው የምንጠቀመው። እሺ ሌላ ኢን ማለት ውስጥ ማለት ነው። ኦን ማለት ላይ ማለት ነው። አት የሚለውን የሆነ ቦታን ለመጥቀስ ቦታን ለማመልከት የምንጠቀምበት ነው። ኦፍ ማለት ማለት ነው። ፎር የሚለው ደግሞ ለ የሚለውን ይወስዳል። ኤ ማለት አንድ፣ አን ማለትም ያው በተመሳሳይ በቃላት ቀዳሚ ድምፅ ነው የሚለያዩ፣ አንድ ማለት ነው። ዛት ማለት ያ፣ ያንን ማለት ነው። ዚስ ማለት ይህ፣ ይህች ማለት ነው። ዚስ ማለት እነዚህ ማለት ነው። ብዙ አመልካችን ከቅርብ የሆነን ነገር የምናመለክትበት ማለት ነው። ዞስ ማለት ደግሞ እነዚያ፣ ብዙን ሆኖ ፕሉራል ሆኖ ራቅ ያለ ቦታን የምናመለክትበት ነው። እሺ ሌላ ወዝ ማለት ነበር ማለት ነው። ነበር ሲንጉላር ሲሆን፣ ፕሉራል ሲሆን ደግሞ ዌር ነበሩ። እሺ ሌላ ቢ ማለት ደግሞ መሆን ማለት ነው። መሆን። ቢን ማለት ደግሞ ሆኗል ተደርጎ ተፈጸመ፣ ድርጊቱ ያለቀ መሆኑን ማለት ነው። አም ማለት ነኝ ማለት ነው። ዱ ማለት መስራት፣ ማድረግ የሚለውን ይወክላል። ዳዝ ማለት ያደርጋል፣ ታደርጋለች የሚለውን ይወስድልናል። ዲድ ማለት አደረገ፣ ያለቀ ነገር ነው። ይህም በተመሳሳይ ፓስት አክሽን ነው። ጎ ማለት መሄድ ማለት ነው። ካም ማለት መምጣት። ሲ ማለት ደግሞ መመልከት። ከዚህ ጋር ሉክ ማለት መመልከት፣ መዳሰስ ማለት ነው። ላይክ ማለት መውደድ። ማይ ማለት የእኔ፣ ያኛው አይ የሚለው ምን ነበር ያልነው? እኔ እንደዚህ ነኝ፣
እኔ እንደዚህ ሆንኩ የሚለውን ስንገልጽበት ነው። ይሄ ደግሞ ባለቤትነትን የእኔ የሚለውን ነው የሚገልጽልን። የእኔ ዩ አንተ አንቺ ያልነውን ያንተ ያንቺ፣ ሂዝ የእሱ፣ ሂ የሚለው እሱ ነው አይደል ብለን የነበረ ሂዝ ከሆነ የእሱ፣ ኸር የእሷ፣ ሶሪ አር የእኛ፣ ዘር የእነሱ፣ ሚ እኔን፣ ሂም እሱን፣ ዘም እነሱን፣ አስ እኛን፣ ኋት ምን፣ ሁ የሚለው ማን፣ ዌር የት ቦታን አመልካች ነው። ዌን መቼ፣ ይህ ደግሞ ጊዜ ነው። ዋይ ለምን፣ ሪዝኔብል ምክንያታዊ መሆን ያመለክታል። እሺ ሌላ ሃው እንዴት፣ አፕ ላይ፣ ዳውን ታች፣ አውት ውጭ፣ ኢን ውስጥ፣ ፍሮም ከ፣ ባይ በ ወይም በኩል፣ ዊዝ ከ ወይም ጋር፣ አባውት ስለ፣ ኖት አይ ኖ አይደለም፣ የስ ስንል አዎ ማለታችን፣ ካን ማለት ደግሞ ማድረግ መቻል ማለት ነው። ዊል ማለት ደግሞ ይሆናል ለወደፊት የሚደረግ ነገር ነው። ውድ ነበር፣ ኩድ ይቻል ነበር፣ ሹድ መሆን ነበር፣ ሻል እሰራለሁ ሄዳለሁ የሚለውን ይዝልናል። ሃዝ አላት አለው፣ ሃብ አለኝ፣ ሃድ ሲሆን ደግሞ ፓስታቸው ነው ነበረኝ የሚለውን ይወስድልናል። ለሃብም ለሃዝም ፓስቱ ሃድ ነው የኃላፊ ጊዜ ማለት ነው። ዋን አንድ፣ ቱ ሁለት፣ ስሪ ሶስት፣ ፎር አራት፣ ፋይቭ አምስት፣ ዳይ ቀን፣ ኦኬ፣ ናይት ሌሊት፣ ታይም ጊዜ፣ ማን ወንድ፣ ውሜን ሴት፣ ቦይ ወንድ ልጅ፣ ገርል ሴት ልጅ፣ ፍሬንድ ጓደኛ፣ ጉድ ጥሩ፣ ባድ መጥፎ፣ ቢግ ትልቅ፣ ስሞል ትንሽ፣ ሆት ትኩስ፣ ኮልድ ቀዝቃዛ፣ ሃፒ ደስተኛ፣ ሳድ አዘነ ማዘን ማለት ነው። ረን መሮጥ፣ ወክ መጓዝ፣ ኤት መብላት፣ ድሪንክ መጠጣት፣ ሬድ ማንበብ፣ ራይት መጻፍ፣ ፕላይ መጫወት፣ ወርክ መስራት፣ ስሊፕ መኝታ፣ ስታዲ
መማር ማጥናት ማጥናት የሚለው ሞር አፕሮፕሪየት ይሆናል። ለርን መማር፣ ሎቭ ፍቅር መውደድ ማለት ነው። ስለዚህ እነዚህን ወርዶች ቀጥታ ፍቻቸውን የነገርኳችሁ እንዴት እንደምንናገራቸው ደግሞ በሌላ ቪዲዮ ይዤላችሁ ቀርባለሁ። የዛሬ ቪዲዮ ከዚህ ላይ አጠናቅቃለሁ። መልካም ጊዜ